ሂዳር 21 የሚከበረው ታሪክ ላይ ሁሉም ሰው እንደሚሰማው ታቦተ ጽዮን ተማርካ እንድትሄድ ወደ ፍልስጤም ምድር ወደ አይዛብ ምድር እንድትሄድ ያደረጋት የኤሊ ልጆች በወቅቱ ሥርዓተ ቤተክርስቲያን ጥሰው ስለነበረ ነው። በተለይ አንድ ግለሰብ ሀብት ካለው ከቤተክርስቲያኗ በላይ የሚሆንበት እድልም እየመጣ ስለሆነ በጣም አደገኛ ስለሆነ ያን ቤተክርስቲያኗ አይታ ይህ ሁሉ ነገር የሆነ ሥርዓት ስለተጣሰ ነው። ስለዚህ ሥርዓት መጠበቅ የሚያስፈልገው እንደ ሀገርም እንደ ቤተክርስቲያንም እንደ ግለሰብም የሚጠበቅ ነገር ሥርዓት ቢፈርስ የሚመጣ ጉዳት ስላለ ነው። አሁን እናቶቻችን እህቶቻችን የወር አበባ በሚሆኑበት ሰዓት፣ ደም በሚፈሳቸው ሰዓት፣ በውልደትም ሊሆን ይችላል አብዝተው እንዲጸልዩ ይመከራል። ታግዝሽ ብሏት ከዛ 4 ዓመት 5 ዓመት ቆይተው ሲመለሱ መንገድ ላይ ወሬ ያነሱ። ወሬ ሲያነሱ እርስ በርሳቸው ማዕበል ሞገዱ በጣም ከባድ ስለነበረ እኛስ ከማዕበል ከሞገድ አመለጥን፣ በደና መጣን፣ ሚስቶቻችን ሌላ ወንድ ለምደው ወደው ባይቆዩን መልካም ነው የሚል ወሬ ሲነሳ ተርቢኖስ ከመካከል ምን አለ? አይ የኔን ሚስት እንኳን በዚህ አልጠረጥራትም፣ የኔን ሚስት በዚህ በኩል አልጠረጥራትም፣ የናንተን አላውቅም፣ እኔ እዚህ ውስጥ እዚህ ሰቀቀን እዚህ ስጋት ውስጥ ንጹህ ነኝ ነፃ ነኝ ብሎ ተናገረ። በጣም የሚገርም ነውና ይሄን ያክል ነው የሚያምናት። 5 ዓመት ጠፍቶ ሲቆይ እንኳን በሚስቱ ላይ ምንም አይነት ጥርጣሬ እምነት አልነበረውምና እግረ መንገዱን ይሄንን ሲለው ከመካከል አንድ ሰው አነሳና ይሄ ወሬ አጧጧፈ። ምን አለ? ያንተ ሚስት ከሔዋን ሴቶች የተለየች ናት ወይ? በዚያዎች ላይ ሴቶች ጊዜ ባይገጥማቸው ነው እንጂ ጊዜ ከተመቻቸው ጽኑ ናቸው ያስፈላሉ የሚል መከራከሪያ ተነሳ። እኔ በፍጹም አላምንም አልቀበልም አለ። ከዚህ በኋላ ግን አሁን እኔ ሄጄ አለ ያ ነገረኛ ሰው እኔ ቀድሜ ሄጄ ለምዳኝ ለምጃት ወዳኝ ወድጃት ብመጣስ ሲለው 5 ዓመት ሙሉ የደከምኩበት ወረቴን ላስረክብ እሌኒ ከባለቤቷ ውጪ እንደማትሄድ እንኳን ንብረቴን ራሴን እሰጣለሁ ብሎ የ5 ዓመት ድካሙን ሊሰጥ ቃል ገባ። ያም የተወራረደው እኔም ለምዳኝ ለምጃት ወዳኝ ወድጃት ካልመጣው ወረቴን እሰጣለሁ ብሎ ተወራረዱ። ቀድሞ ሄደ። የተርቢኖስን ሚስት ፈልጋታለሁ ብሎ ሲናገር ሰራተኛዋ እንኳን ሰው ፀሐይ አይቷት አያውቅም አለችው። በዚህ ጊዜ ነው እንግዲህ ገንዘብ ሰጥሻለሁ ብሏል ብሎ ሲልካት ሂዳ ስትነግራት ከመቼ ወዲህ ነው የተርቢኖስን ሚስት በከብት ነው ያለችው። የተርቢኖስን ሚስት በከብት ማለት በገንዘብ መቼ ወዲህ ነው ብላ ተሰፋን ነበር ቢሉ በወስፌም አድም ታሰደደቻት። ሰራተኛዋን አድም ታሰደደቻት። ደሟን እያሳየች ሂዳ አስመታኸኝ ተው ብልህ አለችው። በቃ ገንዘቡን ወደ አንቺ ላዙረው ላንቺ ልስጥሽ፣ ባልና ሚስቱ የሚተዋወቁበት አንድ የሆነ ነገር ምስጢራዊ የሆነ እቃ ብቻ ስጭኝ ገንዘቡን ላንቺ ልስጥሽ ሲላት ያው የገንዘብ አይኑ ምንድነው ይባላል ቀይ ነው የሚባላለው ገንዘብ ክፉ ነው። ያችን ሰራተኛ መቤቷ እንድትሸጣት አደረገ። ከዚህ በኋላ ምን አለቻት? አንተ አስወራ አለችው። አስወራ ወሬውን ነጋዲያን መጡ የብስ ረገጡ ከባህር ወጡ እያል አስወራ አለችው። አሁን እሷም ገባችና እሱ ማስወራት ጀመረ በሰፈሩ። እሷ ሰራተኛዋ ነጋዲያን መጡ የብስ ረገጡ ከባህር ከሞገድ አመለጡ እየተባለ ነው። ሰውነትሽን ገላሽን አትታጠቢም ሽቶ አትዘግቢም አለቻት። በዚህ ጊዜ ይሄን ሁሉ የምታደርግልኝ አንቺ አይደለሽም ወይ ብላ ተስማማች። ገላዋን ልትታጠብ ስትወጣ ለእሌኒ ተርቢኖስ እዚህ ደረቷ ላይ እንደ ጉሽ ያለ ጸጉር ነበረባት እሌኒ። ከዛ ላይ እንደ እንቁ የሚያበራ የከበረ ነገር አስሮላት ነበር ደረቷ ላይ። እና ዛሬ እኛ ይሄ ምኝታ ክላስ ምናምን ምንለው ላይ ይሄ አምፖል እንደምናበራው ተድላ ስጋ ሲያደርጉ ባልና ሚስቱ የሚታዩበት ነው ይላሉ መተርጉማኑ። እንደዛ ተርጉመውታል። ያን አስሮላት ነበረ እና ያን የከበረ ነገር ውሃ ስትታጠብ አስቀምጣው ነበረ። ሰራተኛዋ አስቀመጠችና ታጥባ ገላዋን ወደ ቤቷ ስትገባ ረስታው ስትገባ ያን ወስዳ ሰጠችው። ወስዶ ለተርቢኖስ ሲሰጠው እንዴ 5 ዓመት እኮ ብዙ ነው አለ። ወዲያው ጽኑን ለቀቀ። መጀመሪያ እምነቱ ጥሩ ነበር ተርቢኖስ። አሁን ግን እንዴት የታገኘው የሞኝ ምልክት በቀለበት ይባላል። እንደውም እዚህ ወሰደና ያንን ነገር ሲያሳየው 5 ዓመት እኮ ብዙ ነው። በዚህ 5 ዓመት ውስጥ ጠባያው ተቀይሯል ማለት ነው። እሌኒ ሌላ ሰው ሆናለች ማለት ጠረጠራት ማለት ነው። የመጀመሪያው እምነት ነበር መልካም የሚሆነው ግን ጠረጠራ። ሰይጣን ክፉ ነው። አሁንም ዛሬም ድረስ እንደዚህ አይነት ጽኑ እምነት ያላቸው ባልና ሚስቶች በጎረቤት አድሮ በጓደኛ መስሎ በምን መስሎ እየገባ ብጥብጥ የሚያደርግ በጣም ክፉ መንፈስ አለ። እንደዚህ አይነት ሰው ይሄኛው ሰውዬ እኮ ነው ትዳራቸውን እንዲህ ያናገው እምነቱን
እድሜ ልክ ድረስ የሚያምነውን እምነት ያሰጠው ይህ ሰው ነው እንጂ እሌኒ እኮ እንደታመነች ናት። ያንን ይዞ ሂዶ ሲለው በቃ ተለውጣለች ማለት ነው፣ አግኝቷታል ማለት ነው ብሎ ወረቱን በሙሉ አስረከበ። አቤቱ መጥቶ ሌሎች ሲዘፍኑ ደስ ሲላቸው እሱ ግን አዝኖ ተክዞ ተቀመጠ እና በጣም ምን አለች፣ በደህና መጣህ ብለን ደስ ሲለን ደስታውን ወደ ሐዘን ቀየርከው፣ ሌሎች ደስ ይላቸዋል ለምን አንተ አዘንክ ብላ ስትጠይቀው ተርቢኖስን እሌኒ ምን ላድርግ እነሱ ከነወረታቸው ነው የገቡ፣ እኔ ግን ያለ ንብረቴን በሙሉ ማይበል ሞገድ አሰመጠብኝ ብሎ ሲነግራት እንኳን ተደና መጣህ እንጂ ከኔ 70-80 ካንተ 70-80 ዘመድ አለ፣ ከሱ ተበድረን እንደገና ተቋቁመን ስራ እንሰራለን፣ ዋናው ጤንነት ነው፣ እንኳን ተደና መጣህ፣ እግዚአብሔር ሰጠ እግዚአብሔር ነሳ ብላ መጽሐፍ ጠቅሳ ነገረችው። የተማረች ሴት ናት። በጣም የሚገርመው እሌኒን ፀሐይ እንኳን አይቷት አያውቅም ነበር ነው የምትባል። ለምን 7 የጸሎት ጊዜያት አሉ በቤተ ክርስቲያን ስርዓት። በሰባቱ የጸሎት ጊዜ ጸሎት ታደርሰ ሰባቱንም ጠንቅቃታ ከዛ ውጭ እንደመቤታችን ከዛ ውጭ በሆነ መንገድ እንደመቤታችን መጽሐፍ ቅዱስ ነው የምታነበው። ሰባቱን የጸሎት ጊዜ ጠንቅቃ ታደርሳለች። ሰባቱንም ካደረሰች በኋላ ወደ መጽሐፍ ቅዱስ ንባብ ነው የምትገባው። እና በጣም ፀሐይም አይቷት ማያቅ ለዚህ አያዳርሳትም ስጋዊው ነገር። ያንን ሰውም አላየችው መልኩንም። በዚህ ምክንያት ተርቢኖስ እንደዛ ሲላት በነገር ነካት ይላል። አንቺን ሁሉም ይወድሻል፣ ሁሉ ይሰጥሻል፣ ያበድርሻል አላት። እኔ ግን አበድሬ በኖርሁበት ሀገር ተበድሬ ከብሬ በኖርሁበት ሀገር ተከብሬ አልኖርምና ጥዬ ሄዳለሁ ብሎ ጓዙን ጠቅልሎ ሲወጣ ቅዱስ ጳውሎስ እኮ ሴትና ወንድ አንድ አካል ናቸው ብሏል። እግር ሲሄድ እጅ ይቀራል ወይ? እንደው በዛውም እግረ መንገዱን እኮ ባልና ሚስት አይንና እጅ ናቸው ይባላል። ባልና ሚስት እንደዚህ ገልጧቸዋል። አይንና እጅ ናቸው ማለት ምንድነው? አሁን እጅ ሲቆስል አይን ያለቅሳል። እጅ ከቆሰለ የሚያለቅሰው አይን ነው። አይን ሲያለቅስ ደግሞ እጅ ነው የሚያብሰው። ባልና ሚስት እንደዚህ ያውም በጣም እጅና አይን ናቸው፣ በጣም እንደና አካል ናቸውና እንደው እግር ሲሄድ እጅ ይቀራል ወይ? ባልና ሚስት አንድ ናቸው። ብእሲ ወብእሲ ተሃዱ አካል ሙንቱ ነው የምትለው። ባልና ሚስት አንድ አካል ናቸው። ስለዚህ አንዱ ሲቀር ተከትዬ እሄዳለሁ ብላ አብራው ወጣች። በየብስ ከሚሄዱት በባህር የሚሄዱት ይበዛልና እንግዲህ ከመጣሽማ ብሎ በመርከብ ይዟት ገባ። መሀል ላይ ባህሩ መሀል ሲደርሱ በሳጥን ቆልፎ ለምን ሳምንሽ ከዳሽኝ ስወድሽ ጠላሽኝ የሚል ጥያቄ ጠየቃት። ባህሩ መሀል ዳር ላይ መጠየቅ እኮ ይቻላል፣ የብሱ ላይ ግን ባህር መሀል ወስዶ ጠየቃት። በዚህ ጊዜ ስትል መቼ አምነኸኝ ከድቼ ወደኸኝ ጠልቼ ስትለው ያንን ቀለበት አውጥቶ እዚህ ደረቷ ላይ የታሰረውን አውጥቶ ይዞ ደብቆ ሲያሳያት አይ ይሄንማ ትርዳሽ ትቅዳሽ ብለህ የሰጠኸኝ ሰራተኛዬ እናደረገችኝ እንጂ እኔ ሰውየውን እንኳን ግብሩን መልኩን አላቀውም ስትለው እንዲያም ከሆነ ስራሽ አውጣሽ ብሎ ለቆተዋት። ስራሽ አውጣሽ ግብርኪ ለይትሉኪ ነው የሚለው። ስራሽ አውጣሽ ብሎ ባህር ለቀቃት። አሁን ለቅናት የለው ጽናት ይባላል። ለቅናት የለው ጽናት በጣም ከባድ ነው። በጣም ደግሞ ይሄ ይለያል እኮ ደግሞ ይሄ ባል በሚስት ለሚቀናው ቅናት በጣም የከበደ በጣም አደገኛ የሆነ ቅናት ነው። ያስከሬን ቀናተኛ ሲባል ሰምተህ ታውቃለህ? ያስከሬን ቀናተኛ የሚባለው ምንድነው? ወንድ ሲሞት የመጨረሻ ኑዛዜው የመጨረሻ ነፍሱ ከስጋው ቱር ብላ ስትወጣ መጨረሻ የሚያወጣት ቃል ሚስቴን አደራ ነው የሚላሉ። እና ሚስቴን አደራ ማለት ሌላ እንዳታገባ የሚል ዝርዝር ጉዳይ አለው። ባይሞት ኑሮ ይቀጥል ነበር። እና ዝርዝር ጉዳዩ ያስከሬን ቀናተኛ ይባላል። ሌላ እንዳታገባ ማለት ነው። ሌላ እንዳታገባ ጠብቋት እንደማለት ሚስቴን አደራ ብሎ ነው የሚሰናበተው ይሄን ዓለም ይባላልና ያስከሬን ቀናተኛ ይባላል። በጣም ከባድ ነው። በጣም ከባድ ነው። ለቅናት የለው ጽናት። ብዙ በቅናት የተበተኑት ትዳሮች ሰው ቆም ብሎ ይሄን እንደ ታሪክ ስድ ታሪክ ብቻ ባያደርገው ደስ ይለኛል። ህይወትም ነው ለባለ ትዳሮች ወደፊት በትዳር ለሚቀጥሉት ጣልቃ የሚገቡ ጓደኞችን እንዴት መያዝ እንዳለበት በጣም ሰፊ የሆነ ጣልቃ ባይገባ ኑሮ እኮ በኔ ሚስት ላይ ፍጹም እምነት ነበረው። ሰው ሲገባ ግን እምነትን ይሸረሽረዋል። ሰይጣን ደግሞ ማደሪያ ይፈልጋል፣ በሰዎች ያድራል። ያውም በምትወደው በሚቀርብህ ነገር በዛ ነው የሚስበው ሰይጣንና ያን አድርጎ ያን የጸና የባልና ሚስት ፍቅር ወደዚህ ጥርጣ አስገባው፣ ባህር ከተተው ትዳሩ ማለት ነውና ወገኖቻችን ባህር ውስጥ እንዳይከተው ማንነታችን፣ ጓደኝነታችን፣ የትዳር አጋርነታችን በጣም መጠበቅ አለ። ከተርቢኖስ
ትዳርን ቀጥ አድርጎ ማስተማር የሚችል ነው ማለት ነው። እግረ መንገዱን ማለት ነው ትምህርት ስለሆነ ከዚህ የተነሳ እሷንም እንግዲህ ንጽሕት ሴት ስለሆነች ልቧን የሚያውቀው እግዚአብሔር ወዲያውኑ ተርቢኖስ ሲጥላት መንፈስ ቅዱስ ተቀበላት። ደጋግ ሰዎች እግዚአብሔር እጅ ላይ ነው። አሁን የሚገፉ ሰዎች የሚደርሱት ከእግዚአብሔር ነው። በመከራ ውስጥ ያለ ሰው ለምስጢርም ለእግዚአብሔርም ቅርብ ነው ይባላልና ሰዎች ሲገፉ መልካም ከእግዚአብሔር ነው የሚያደርሱት። አሁን የሚገፋ ሰው ወደ እግዚአብሔር ነው የሚያስጠጋ እና መንፈስ ቅዱስ ተቀበላት። እንደ ካፒቴን ሆኖ ቅዱስ ሚካኤል መንፈስ ቅዱስ እየመሩ ወስደው ብራንጥያ የምትባል ሀገር ላይ የአይዛብ ሀገር ላይ ወስዶ ተፋት። አይዛብ ደግሞ ከወንዙ ዳር አይጠፉም ነበረ። ቁንስጣ የሚባለው ያገኛት ከወንዙ ዳር ነው። ለምን ነው ወንዙ ዳር ማይጠፉት? አዞ ጉማሬ ያመልኩ ስለነበረ እዛ ለግብር እዛ ላይ ለቀረጥ እዛ ላይ ይገኛሉ። በሌላ መልኩ ደግሞ ከነጋዲያን አምልጦ የመጣ ወርቅ ለመውሰድ ከወንዙ ዳር አይጠፉምና ከነጋዲ አምጥቶ የወጣ ወርቅ ነው ብሎ አውጥቶ ሳይ ወርቅ የሆነች ሴት አየና በጣም ተገርሞ እንደውም ቁንስጣ የሚባለው ንጉስ የአይዛብ ንጉስ ነው ሲጠይቃት እንደው እመቤቴ የሚሉሽ የክርስቲያኖች ንግስት አንቺ ነሽ ወይ ብሎ ሲጠይቃት እኔስ ወርህ ዘመን የጣላት ወርህ የከፋባት ሴት ነኝ እንጂ ከእግሯ አጣቢ እንኳን አልደርስም፣ የገረዷ ገረድ መሆን እንኳን አልችልም ብላ ጽኑ ንግግር ተናገረች። አይዛብ ለግንኙነት አይቸኩሉም፣ ለሩካቤ አይፈጥኑም። ስለዚህ መንፈቅ ሰውነቷን የሚያጠራ ምግብ እየመገባት ተቀመጠች። መንፈቅ ሰውነቷን የሚያጠራ ምግብ ከዛ ደግሞ መንፈቅ ደግሞ የውስጥ መንፈቅ የውጭውን መንፈቅ የውስጡን የሚያጠራ ምግብ እየመገባት ስንት ጊዜ ቆየች? አንድ አመት ማለት የውስጡን አንድ አመት ማለት ነው። አንድ አመት ቆየች። አንድ አመት ከቆየች በኋላ ተገናኛት። ከሱ ወንድ ልጅ ሲወለድ ስሙን ቆስጠንጢኖስ አሉት። ቆስጠንጢኖስ ማለት የስሙ ትርጉም ሐመልሚል ማለት ነው። ሐመልሚል ማለት ዥጉርጉር ማለት ነው። ዥጉርጉር ያለው ምንድነው? በእናቱ ክርስቲያን ነው፣ በአባቱ አይዛብ ነው ማለት እና ስለዚህ ዥጉርጉር ስሙ ራሱ ከዚያ ጋር ተይዞ ሐመልሚል ማለት ነው ይላሉ። እና እንደዛ አይነት ደግሞ ከውሃም ዳር ስለተገኘ ሐመልማል ለሚለው የተመቸ ቅርበት ስላለው የስሙ ትርጉም ከዚህ ጋር ነው። ከዚህ በኋላ እሷ ተስላለች። ክርስቲያን ቢሆንልኝ ከዚህ የተወለደው መስቀል ከናወጣለው በሚል እንግዲህ የመስቀሉ ታሪክ ይሄን ይዞ ይቀጥላል። የፍትሐ ነገሥቱ ታሪክ ደግሞ በዚህኛው ይዞ ይቀጥላል። ከዚህ በኋላ ቆስጠንጢኖስ ጊዜው ሲደርስ እንደው ለማሳጠር አመነላት፣ ተጠመቀላት፣ ክርስቲያን ሲሆንላት እንግዲህ መጨረሻ ላይ እሷም ልጅ እያለ ታስተምረው የነበረው ትምህርት በዘመኑም የነበረውን እያንዳንዱን ነገር እያየች ምልክቶችን እያየ ዲዮቅልጥያኖስ በክርስቲያኖች ላይ የሚያደርሰው መከራ ያን ሁሉ እያየ መስቀሉ ስብርባሪ የጽናው ስብርባሪ እያየ ያን ሁሉ ነገር አይቶ መጨረሻ ላይ በጸፍጸፈ ሰማይ ላይ ሆኖ በጸፍጸፈ ሰማይ ላይ በዚህ ትምህርተ መስቀል ጠላትን ታሸንፋለህ የሚል አይቶ ያንን ደግሞ አንድ ቢአውስግኒዮስ የሚባል የቤተ መንግስት ጽው የሚባል ጃንደረባ ነበርና ይምቀኝነት ነው መተርጎም አለብኝ ብሎ ቅንነት የተሞላበት ሰው ነው ተርጉሞለት ገጥሞ ድል እስኪያደርስ ድረስ ያለው ታሪክ ይቀጥላልና በዘመኑ በዛ በቆስጠንጢኖስ ዘመን ይህ ዘመነ ዲዮቅልጥያኖስ የሚባለው ነበረ። ይሄ ዲዮቅልጥያኖስ የሚባለው ክፉ ንጉስ በጣም የሚገርም ነው። ያኔ ሰማዕቱ ጴጥሮስን የሚያስገደለው ዲዮቅልጥያኖስ ነው። አሁን ወደ ሁለተኛው ክፍለ ታሪክ ስንመጣ ዲዮቅልጥያኖስ የሚባለው ንጉስ ከውልደቱ ጀምሮ ወደ 11 አመት የክርስቲያን መሪ ሆኖ የኖረ ጥሩ ሰው ነበረ። ይገርማል። ይሄ አሁን ታሪኩ ሲነሳ ወደ ክደት የገባበት አብያተ ክርስቲያናት ይቃጠሉ፣ መጻሕፍት ይቆንጸሉ፣ ምዕመናን ይገደሉ ብሎ አዋጅ ከማወጁ በፊት ጽኑ የሆነ 11 አመት የክርስቲያኖች መሪ ሆኖ የቆየ ነው። ታዲያ ወደዛ የወሰደው ምንድነው ስትል ከውልደቱ ስንነሳ ውልደቱ እንግዲህ ዲዮቅልጥያኖስ ማለት ኃያል አንበሳ የሚል ስም ነው ያለው፣ ጽኑ ነበረ። አግሪጳዳ የሚባል ስም አለው ሌላ ስም። አግሪጳዳ ማለት ሰጣጤ ከርስ ማለት ነው። ሆድ ገንጥሎ የሚወጣ ማለት ነው። ሆድ ቀዶ የሚወጣ ማለት ነው። በጣም የሚገርም ነው። እንደዚህ እንደፉኝት ምንድነው እንደዛ የሆነው? የ12 አመት ልጅ ኤክሰርሳይዝ የሚያደርገውን ነገር እንቅስቃሴ የሚያሳየውን እንቅስቃሴ ሲወለድ የውልደቱ ቀን የ12 አመት ተወልዶ 12 አመት የሆነው ህፃን የሚያደርገውን አክት የሚያሳይ ሆኖ ነው የተወለደ። ሲወለድ ገና እና ይሄ ሲወለድ የእናቱ ማህፀን ተቀዶ የወጣ ነው። የስሙ ትርጓሜ የተሰጠው ሰጣጤ ከርስ ያለው አግሪጳዳ የሚለው ከዛ የተነሳ ነውና ይሄ በዛ መንገድ የመጣ ነው። የሆነ ሆኖ 11 አመት ግን ክርስቲያኖችን በመልካምነት የመራ ነው። በጣም የሚገርመው ይሄ ከሆነ በኋላ ግን
ከእጁ ከሰው ቤት ተቀጠረ ይላል። ያው እናቱ ሞተች ብለን አይደለ? ከሰው ቤት ተቀጥሮ ከአንድ ኑማሪያኖስ ከሚባል ንጉስ ቤት ገብቶ የንጉስ ልጆች 2 ሴት ልጆች አሉ። ከዛ ቤት ተቀጥሮ እያለ አንደበቱ በገና ከመደርደር ማይለይ ነው። በጣም የተለየ ድምፁ ሲያዥጎረጉር እንኳን ሰው ፈረስ የሚያሽካካለት ነው ይላሉ። ፈረስ ይጮህለታል፣ ያደምጨዋል። ልክ ቅዱስ ያሬድ ዜማ በሚያደርስ ጊዜ የሚታረሰው በሬ ራሱ ግራ ገብቶት ይቆም ነበረ። አእዋፋት እንስሳት የሚያደምጡት እንደ ቅዱስ ያሬድ፣ ይሄ ደግሞ በገና ሲደረድር ፈረስ የሚያሽካካለት ነበርና የንጉሱ ልጅ ህንጥርቢያ የምትባል አንዷ ህንጥርቢያ ሌላዋ ፍንጥርቢያ የሚባሉ ናቸው። ስማቸው ራሱ የሚገርም ነው። እና ህንጥርቢያ የምትባል ታላቋ ከድምፁ ከሙያው የተነሳ ወደደችው፣ በፍቅር ወደቀችና ምን አለ አባቴ ሞቶ ይህን ሰው ባገባሁትና ባነገስኩት ሚል ተምኔት ሁል ጊዜ ውጣ ውረድ ጸሎት አደረገችው ምኞቷን። አባቷ ሞተ፣ ዲዮቅልጥያኖስን አንግሳ አገባችው ማለት ነው። ቢትወደዱ ደግሞ መክስሚያኖስ የሚባለው ነው። ያው ጠማማ ነው ያም። ታናሽቱ ፍንጥርቢያ ደግሞ ያኛውን አገባችና ነግሰው እንግዲህ ምዕመናን እየተሰቃዩ ዲዮቅልጥያኖስ ሲከፋባቸው ወደ መክስሚያኖስ ሲከፋ ወደ ዲዮቅልጥያኖስ እያሉ ይኖሩ ነበረ። መጨረሻ ላይ ግን ቅድም ባልነው አውስግኒዮስ የሚባለው የቤተ መንግስት ጽው ያለው ጃንደረባው የተረጎመለትን ይዞ ከመክስሚያኖስ ጋር ገጥሞ ቆስጠንጢኖስ መክስሚያኖስ የሚባለውን ንጉስ ድል አድርጎ ሁሉንም ግሪክንም ሮምንም አንድ አድርጎ መግዛት ቻለ ማለት ነው፣ ቆስጠንጢኖስ ማለት ነው። ነገር ግን አንድ ማጥራት ያለብን ሐሳብ እንደው ዲዮቅልጥያኖስ የሚባለውን ወደዚህ ሐሳብ ያመጣው ምንድነው ሲል የሚገርም ታሪክ አለው። አንድ አባጋጊዮስ የሚባል መነኩሴ ነበር፣ የቤተ ክርስቲያን ጉባኤ ዘርግቶ የሚያስተምር ነው፣ መነኩሴ ነው። እና ዲዮቅልጥያኖስ ጦርነት ገጠመና የክርስቲያን ንጉስ ሆኖ 11 ዓመት ኖሯል ብለናልና ጦርነት ገጥሞ ቁዝ የምትባል ሀገር ንጉስ ጋር ጦርነት ገጥሞ ያንን ጦርነት አሸነፈ፣ ድል አደረገ። ድል አድርጎ የንጉሱ ልጅ ማርኮ ይዞት መጣ። የንጉስ ልጅ ተማርኮ መጣልና እንዴት እናድርገው ካሉ በኋላ አንድ ታማኝ ሰው አደራ የሚጠብቅ እንፈልግና እዚያ እናስቀምጠው ተብሎ አባጋጊዮስ ከሚባለው መነኩሴ ጉባኤ ቤት የሚያስተምር ነው፣ ለታማኝነት እሱ ይቀርባል ተብሎ ለዚያ ተሰጠው። አደራ ጠቁ ሰማይ ሩቅ ተብሎ ተሰጠው። ከዛ በኋላ አጣሩና ገንዘብ አምጥተው ለመነኩሴው ሲሰጡት እንደዛች ሰራተኛ ገንዘብ ለአባጋጊዮስ ሲሰጡት ገንዘብ ተቀብሎ ልጁን አሳልፎ ሰደደ። ሁለተኛ ያ ልጅ ወደ አባቱ ከተመለሰ በኋላ ጦርነቱን አፋፈመው። እንደገና ሁለተኛ ሲገጥሙ በዛ ጊዜ ምንድነው የተፈጠረው? እንደገና አሁንም ማርኮ ያደልጅ ተማርኮ መጣ ለሁለተኛ ጊዜ። ደነገጠ ንጉሱ። ምክንያቱም ባደራ ያስቀመጠው ልጅ ተማርኮ ሲመጣ የት ሄዶ ነው? የት ነው የጣልነው? ቤት አለፈ ሲባል መጠየቅ አለብኝ ይህን መነኩሴ ብሎ አባጋጊዮስን አምጥቶ ሲጠይቅ አባጋጊዮስ ሲጠየቁ ልጁ የት ሄደ? ያ ልጅ ደህና ነው ወይ ብሎ ሲጠይቃቸው ልጁ እኮ ሞቶ ቀበር ነው፣ ያውም መቃብሩ ትኩስ ነው ማሳየት ይቻላል ብለው አንድ አዲስ መቃብር አሳየው እና ራሱ ቤት ደብቆት ስለነበረ እስከ መጨረሻው በትግስት ይከታተላቸዋል። እኔ እውነት መሆኑን ማመን እፈልጋለሁ መሐላ ይማሉልኝ ሲላቸው እምላለሁ አምጣ መሐላ ሲሉት ቅዳሴ ቀድሰው ሲጨርሱ በአምላክ ስጋና በአምላክ ደም ነው የሚውሉ። የአምላክ ስጋ የባቢሎንን እሳት ሆኖ ያቃጥለኝ፣ የአምላክ ደም የኤርትራን ባህር የውቅያኖስ ሆኖ ያስምጠኝ ብለው ይማሉ ብሎ አላቸው። ቅዳሴ ቀድሰው ጨርሰው ወጣው በአምላክ ስጋና ደም ማሉ። እሱ ግን ዲዮቅልጥያኖስ አሁን እግዚአብሔር መቅሰፍት ከሰማይ ተንዶ ይጫናቸዋል እያለ ይጠብቅ ነበር። ግን እግዚአብሔር ታጋሽ ነው። ሰው ችኩል ነው፣ እግዚአብሔር ታጋሽ ነው። እድሜ ለንስሐ ይሰጣን። ትንሽ ሲዘገይበት ጠበቀና አይቶ እንደዘገዩ ሲያውቅ ወርቅ ነበረ እዛ አካባቢ። ያንን ወርቅ አምጥቶ በጠበጠና ለመነኩሴው እንዲጠጡት ሲሰጣቸው ሲጠጡት ሰንጥቆ ገደላቸው። ከዚህ በኋላ አምላክ ማለት ይሄ ወርቅ ነው ብሎ አምላክን ፈጣሪውን ትቶ ወርቅ ማምለክ ጀመረ። እዚህ በኋላ ነው ቤተክርስቲያንን ማቃጠል ምእመናን እንደ ክረምት ጎርፍ ደማቸው እስኪፈስ ድረስ አንገታቸው እንደ ጎመን እስኪቀረደድ መጻሕፍት የሚሰደዱት እንዲሰደዱ የሚገደሉት እስኪገደሉ ድረስ መጻሕፍት እንዲቃጠሉ አብያተ ክርስቲያን ባሉት ይዘጉ የጣዖታት ቤቶች ይከፈቱ የሚል አዋጅ አውጥቶ የመከራ የሰማዕታት ዘመን ምንለው ያክፉ ዘመን የሆነ በዚህኛው መነኩሴ ክፍተት ምክንያትም ነው ብላ ቤተ ክርስቲያን ታሪክ ትተርካለች። ታሪኩም እንደዛው ነው። ከዚህ የተነሳ
እንዲያው በልዳ የቅዱስ ጊዮርጊስ ቤተክርስቲያን አጥንቶ ያረፈባት ልዳ ላይ የቅዱስ ጊዮርጊስ አጥንቶ ያረፈባት ቤተክርስቲያን እስከምትቀር ድረስ ሙሉ አብያተ ክርስቲያናትን አቃጥለው አፍርሰው ጨረሱ። አውህዮስ ይባላል የጦር መሪው። እሱነን ልኮ አንድ ቀን ህንጻውን እያፈረሱ እያሉ ፋኑሱን ሲመታው ተፈንጥሮ ጭንቅላቱን መተው አንሳንሳ ብለው ባልጋ ይዘው ሲመጡ መንገድ ላይ ሞተ። ባህር ጥለውት ሄዱ። ሸተተ። ጠቡ ከእግዚአብሔር ጋር ነዋ። ዲዮቅልጥያኖስን ሲነግሩት ሁሉንም አድርገናል፣ አንድ የቅዱስ ጊዮርጊስ ቤተክርስቲያን ግን በልዳ ያለችው እሷን ማሸነፍ አልተቻለም ሲሉት ደግሞ ታምረኛ ናት ሲሉት እነዚህ ክርስቲያኖች መተት ነው እንጂ ምን ታምራላቸው ብሎ ፎክሮ እኔ ልሂድ ብሎ ሰራዊት አስከትሎ ሄደ። ሄዶ ሲያፈርስ አንድ አይኑን ቅዱስ ሚካኤል አንድ አይኑን ቅዱስ ጊዮርጊስ አጠፍተውት 7 ዓመት የውር እብድም እውርም ሆኖ እንግዲህ የውር እብድ። በዚያ ሰዓት የክርስቲያን ልጆች ዲዮቅልጥያኖስኛ የክርስቲያን ልጆችን ሲሉት ተማታው ይላል። የውር እብድ ሆኖ ልጆችን ለመምታት እየተሰቃየ ከሾሁ ከድንጋዩ ላይ እየወደቀ 7 ዓመት ሲሰቃይ ኖረ። በ7 ዓመቱ ቶቤል የሚባል ሰይጣን መጥቶ ዲዮቅልጥያኖስ ባድን አይንህን ባበራልህ ምን ታደርጋለህ ሲለው ከክርስቲያን የቀሩ ልጆችን አጠፋላለሁ ጨርሻለሁ፣ አይንህን ላብራልህ ተከተለኝ ብሎ ወስዶ ገደል ውስጥ ከተተው ነው። መጨረሻውም አላማረም። መክስሚያኖስ ግን በኋላ ዲዮቅልጥያኖስ ነው ንጉሱ ቆስጠንጢኖስ አሸንፎ ሁለቱንም አንድ አድርጎ ሲይዝ በዚህ ጊዜ ሹመቱ ለቆስጠንጢኖስ ሲሆን ያው ቆስጠንጢኖስም በኋላ ሁሉን ታምር ካየ በኋላ እሌኒም እንደተሳለችው ሶል ጴጥሮስ የሚባለውን ሰኔ 10 ቀን አስመጥቶ አምኖ ክርስቲያን ሆነ። የክርስቲያን ንጉስ ሆነና አረፍት ሲጀምሩ ሰው ሁሉ እየመጣ ሻመት ያንግስህ ሹመት እያሉ በሹመቱ ምክንያት ሲጠይቁት ያኔ አሁን ታሪኩን አልሳትረውም ከእለእስክንድሮስ ሊጠይቀው መጣ። ማንን? ቆስጠንጢኖስን። እለእስክንድሮስ ስልጣኑን የያዘው የጴጥሮስ ደቀ መዝሙር ደጉ ማለት ነው። በዚህ ጊዜ ሲመጣ ስፈልግህ አገኘው፣ ከሳሽ አለብህ፣ አሪዮስ ከሶሃልና ላገናኛችሁ ጉባኤ ላቁምልህ ሲለው ደስ አለው ይላል። ጉባኤ ላቁምልህ ሲለው ደስ ያለበትን ሲተርጉ እንዴት ደስ አለው ሲባል ይሄ ዲያቆን እንግዲህ ፈጣሪውን እየሰደበ አምላኬን እየሰደበ ፍጡር እያለ አይኖርም፣ ያርፋል፣ አቅሙን ያውቃል ብሎ ዳው እንደው የክርስቶስ አምላክነት ሊታወቅልኝ ነው ብሎ በሌላ መልኩ ግን ደስ ያለው ንጉሱንም ነው ይሉና ንጉሱ እንዴት ደስ አለው ሲባል ከአንድ ከእለእስክንድሮስ እንዲህ አይነት ጥበብ ካገኘው ከሚሰበሰቡት ሊቃውንት ብዙ ጥበብ አገኛለሁ ብሎ ይላል። እሺ ተስማማ። በጉባኤው ሰፊ ሜዳ እንደ ወግዳ ይሏታል። በጣም ሰፊ ሜዳ ናት ኒቂያ የምትባለው። ኒቂያ ላይ ጉባኤ ይሁን ብሎ ጥሪ ያደረገ ንጉሱ። በዚህ ጥሪ ከሚያዝያ 21 ቀን እስከ መስከረም 21 ቀን ድረስ 2348 ሊቃውንት ተሰበሰቡ። አሁን ሰው ብዙ ጊዜ 318ቱ ሊቃውንት ሰለስቱ ምዕት የሚላቸው ነው። እነዚህን ብዙም ሰው እንትን ይላቸዋል። 2348 ሊቃውንት ከመቼ እስከ መቼ? ከሚያዝያ 21 የእመቤታችን እስከ መስከረም 21 ድረስ። ለምንድን ነው እንደዚህ አርቆ የቀጠረበትን ሲናገሩ ምን ይላሉ ሊቃውንት? የታመመ አገግሞ የደከመ አዝግሞ እንዲደርስ አሉ። በዛ መካከል እስከ ሚያዝያ 21 እስከ መስከረም 21 ሁሉ ሊቃውንት እነዚህ ሁሉ ተሰበሰቡ። ጉባኤው ባለበት ኒቂያ ላይ ሁሉም ተገኘ ማለት ነው። እንግዲህ በዛ መካከል ወደ መጨረሻ ወደ ሐሳባችን እየደረስን ነው። ጠቅልለነዋል አሁን ማለት ነው። ስለዚህ ከዚህ የተነሳ በጉባኤው ሲሄዱ እግረ መንገዳቸውን በጣም የሚገርመው እጅግራቸው ያልተቆረጠ ታምራት ያልተደረገላቸው ሰዎች በዚያ መካከል የሉም። መቃርዮስ ዘኢየሩሳሌም የሚባለው ዲያቆናቱን አስከትሎ የሐዋርያት አመክንዮ የሚባለውን መጽሐፍ ይዞ ሲሄድ መከራከሪያ የሐዋርያት አመክንዮ የሚባል መጽሐፍ አለ። ይሄ የሐዋርያት አመክንዮ የሚባለው መጽሐፍ መናፍቃን የተረቱበትን ጉዳይ ሁሉ ሰብስቦ የያዘ ነው እና ያንን ለማመሳከሪያ ይዞት የኢየሩሳሌም ኤጲስቆጶስ ነው ይዞት ሄዳን አመክንዮ ነው የሚባለው። ብዙ አሁን የሰለስቱ ምዕት የሚባል በሃይማኖት አበው ሰለስቱ ምዕት መግቢያው ላይ ተቀምጧል። በጣም ብዙ ክደቶች አሉ። በመጽሐፍ የተጻፉ 6ቱ በመጽሐፍ ያልተጻፉ 4ቱ ይላቸዋል እና በጣም የሚገርም እያንዳንዱ አንዱ አሪዮስ ፍጡር ያለበት እንትንም ነው። ሌላው ደግሞ ለፌ ማርያም የክርስቶስ መገኘት ከኋላ ነው፣ ከድንግል ማርያም ከመገኘት በኋላ ነው ቃል የተገኘው የሚለውንም በጣም ሰፊ ምታት የሚለው ህድረት የሚለው በጣም ብዙ ንፋቂዎች የተረቱበት ነው
በጣም ከባባድ በነገራችን ላይ በጣም ከባባድ ክደቶች አሉ። ይሄ ግዙፉን የሚታየውን ወልድ ፈጠረው፣ ረቂቁን አብ ፈጠረ የሚሉ አሉ። መናፍቃንን ደግሞ ስንመለከታቸው ጨለማን የፈጠረ ሰይጣን እንደሆነ ይናገራሉ። መልካሙን ብርሃንን የፈጠረ እግዚአብሔር እንዲህ እያሉ ሰባቱን ዕለታት የፈጠሩ 7 አማልክት አሉ ብለው እስከሚያምኑ ድረስ በጣም ሰፋፊ የሆኑ ክደቶች አሉ። አንድ ገጽ የሚል አለ፣ ውላጤ የሚል አለ። በጣም እነዚህ ሁሉ የተካተቱበት ነው ለማለት ነው። ወደ ሐሳቡ ስንመጣ ግን መቃሪዎስ አልፎ ሲሄድ ይህንን ማመሳከሪያ ይዞ እየሄደ መንገድ ላይ ግን አርዮሳውያን የአርዮስ ወገኖች ወደ ጉባኤው የሚሄዱትንም ምሁራን ሊቃውንት መንገድ እየገደሉ ተመለከተ። ክርስቲያኖችንም እንዲሁ ሲያርዷቸው አየና ሰማዕትነት ናፈቀ። እዚህ መሞት እፈልጋለሁ፣ ግን ይህን ደግሞ አመክንዮውን ጉባኤው ላይ የሚያደርስልኝ ማን ይወስድልኛል ያለ በሁለቱ ነገር ሲወዛገብ በአምሳለ ኤጲስቆጶስ የእግዚአብሔር መልአክ መጣና ሰማዕትነት ከፈለ ከዚሁ ተቀበለ፣ ይህንን መጽሐፉን አመክንዮውን ግን እኔ ያደርስልሃለሁ ብሎ ተቀበለለት። እሱ እዛው ሞተ ይላል የኢየሩሳሌም ኤጲስቆጶስ። እንዲህ የሆኑ ሰማዕትነት ሲቀበሉ ያን አመክንዮ ይዞ ሄደና መልአኩ ለንጉሱ ሊሰጥ ሲል በበር እየተጠበቀ ያው ባለስልጣን ግቢ ከባድ ነው መግባት አቅቶ 6 ቀን ወረፋ ጠበቀ ነው የሚል። በጣም የሚገርም ነው ታሪኩ። መልአኩ በሰው አምሳል ነው የሚሄደውና 6 ቀን በር ቆሞ ቆየና በሰባተኛው ገልስሶት ገባ። በሰባተኛው ቀን ገባና ንጉሱን ገሰጸው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ አንተን መርጦ እዚህ ያስቀመጠ ስልጣን የሰጠህ ድሃ ተበደለ ፍርድ ጎደለ ብለህ ልትናገር ነው እንጂ እንዲሁ አንተ በዚህ መልክ በዚህ ልክ እልፍኝ ተከተህ እየበላህ እየጠጣህ አባቦ ተብለህ ልትኖር ነው ወይ ብሎ ገሰጸው። ድጋሚ ይህን እንዳታደርግ፣ አሁንም ይህንን መጽሐፍ እንካ፣ ይህንን የመሰለውን ተቀበለ፣ ከዚህ ውጭ የሆነውን አስወግድ ብሎ ነግሮት ሰጥቶት መልአክ እንደሆነ ለማጠየቅ ያለበትን የቤቱን ጣራ ገንጥሎት ወደ ሰማይ አረገ ይላል። ያንዞ ክርክር ተጀመረ። ቆስጠንጢኖስ ንጉሱ ምን አለ? በሉ እንግዲህ ሃይማኖቴን እረዳው እያልኩ ነውና ሀገራችሁን እምነታችሁን ምን እንደምታምኑ ጽፋችሁ የመጣችሁበትንም ስጡኝ እየጻፋችሁ ስጡኝ አለ። ሁሉንም ጽፎ ሲቀበል አዎ ያው ሁሉ አምጣ ተባለ። ነገር ግን በአንድ ሐሳብ በአንድ ቃል ላይ ተስማምተው ያገኛቸው 318 የሚባሉት ሊቃውንት ናቸው። በጣም የሚገርመው ያንን ሲመለከት ጽፈው ሲሰጡ ዘእሩይ ምስለ አብ ከአብ ጋር ወልድ ፍጡር ሊሆን ይቅርና ከአብ ጋር እሩይ ነው አንድ ነው ሚለውን ዘእሩይ ምስለ አብ በመለኮቱ ሚል እምነት ያላቸው 318 ሊቃውንት በአንድ ሐሳብ የተገኙ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ አንድ ሐሳብ በዛ የተገኙ 318ቱ። ሌላውስ ወደ 2030 የሚሆነው በተለያየ ኑፋቄ ተለያየ። ቅድም ያነሳናቸው ኑፋቄዎችም አሉ። ውላጭ፣ ህድረት፣ ምታት የሚል በጣም የተለያየ መናፍቅ ብዙ ነው እንትኑ እርስ በርሱም አይስማማም። ስለዚህ 2030 ሊቃውንቱ ከተሰበሰቡ ከተባሉ 2030 ወድቋል ማለት ነው። መናፍቅ የሆነ በተለያየ መንገድ በአንድ ሐሳብ በአንድ ቃል የተገኙ ግን 318ቱ ሊቃውንት። አራቱ ሊቃነ ጳጳሳት የሚባሉት አሉ። በዛውም ላይ ደግሞ እጅግሩን ያልተቆረጠ አይኑ ያልፈረጠ በሃይማኖት ምክንያት ዋጋ ያልከፈለ የለምና ምን አለ ከነዚህኞች ጋር እንደሆነ እምነቴ እንደነዚህ ነው ብሎ ቆስጠንጢኖስ እነዚህ ጋር አጸናቸው። እንግዲህ ከ318ቱ መካከል እንግዲህ ምግቡን ምኑን የሚችለው ንጉሱ ነው ያዘጋጀው። ምስጉን ንጉስ ነው ቆስጠንጢኖስ። በዚህ መካከል ግን ቀን አብረው ሲቆጥራቸው ማዕድ ለመስራት ሲቆጥር 319 ሰው ይቆጥራል። 19 ቆጥረና ማታ ምግብ የሚያመጣው 319 አድርጎ መሶብ ሰርቶ ሲያመጣ አንዷ ያጣዋል፣ ያን ምግብ ላይ ያጣዋል። እና ያ መድኃኒታችን ኢየሱስ ክርስቶስ ነው በአምሳለ ኤጲስቆጶስ መካከል ሆኖ ፍርዳቸውን ሃይማኖታቸውን ያጸናላቸው ኢየሱስ ክርስቶስ ነበር ማለት ነው። ቆስጠንጢኖስ ይህን ተረድቶ ይህንን አይቶ መጨረሻ ላይ ክርክሩ እዛች ኒቅያ ላይ እነዚህ ባሉበት ለምስክርነት በቀረበበት አርዮስ ጥያቄውን አነሳ። ለእስክንድሮስ መልስ ሰጠ። ወለደው ምን ያለውን ፍጡር ነው ብለ ያጠ ፈጠረኝ ከሁሉ አስቀድሞ ፈጠረ የሚል ስላገኘ ነው። ወረድ ብትል ግን ወለደን የሚል ወለደኝ የሚል ታገኛለህ። ወለደና ፈጠረ ግሱ ይገናኛል። ለምሳሌ ኦሪት ዘፍጥረት ኦሪት ዘልደት የሚለው ያገናኘዋል። ይሄ ነው በምስጢር። ወረድ ብትልም ይሄንን ታገኘው ነበር ሲለው አይ እንግዲያውስ ይወልደዋልም ይፈጥረዋልም አለ። ደግሞ ወደዛ ሄዶ
እንግዲህ ወለደና ፈጠረ የሚወራረስ ከሆነ ብሎ ሲይዘው ይወልደዋልም ይፈጥረዋልም ማለት ነው የሚል ሲያነሳ እኛ ምን ወልዳቸው ልጆች አንፈጥራቸውም ምሳ የሚል ሐሳብ ደግሞ ሲያነሳ እንዲህ እያለ ለጥያቄዎቹ መልስ ሲያሳጣው የሚከራከረው ራሱ አንድ ሰው ነው የሚከራከረው ወለእስክንድሮስ ሌላው ይታዘባል ሊቃውንቱ በዛ መካከል መልስ አጥቶ አንደበቱ ተያዘ አሪዮስ ተረታ ይሄን አድርገው በሚለያዩበት ሰዓት ቆስጠንጢኖስ ምን አለ ኢየሱስ ክርስቶስ በመካከል አብሯቸው ስላየ እንግዲህ እኔ እናንተ እንዲሆናችሁ ጅግራችሁን አጣችሁ ዋጋ ከፍላችሁ ምትወርሷትን መንግስተ ሰማያትን የብሉይ ሕግ ፍርድ ፈርጀ ነው ወይ የእግዚአብሔር መንግስት ሞርሰው ሀፈለጋችሁ ይህን ሹመት እናንተ ተሾሙት ካልፈልጋችሁ ለሌላ ስጡት እንጂ እኔም እናንተን መስላለሁ ሹመቴን ለቅቄ ያለው አለ በዚህ ምክንያት ሹመቱን ለቆ ወደ እነዚህ ሰዎች ሲመጣ ሱባኤ ያዙ በጣም በሱባኤው የሚገርመው ከሚያዝያ 21 እስከ መስከረም 21 ድረስ ጉባኤ አድርገው 2348 ሊቃውንት ተሰበሰቡ እንዳልነው ሁሉ ከብዙሃን ማርያም ትባላለች ያው እንደሚታወቀው መስከረም 21 ብዙሃን ማርያም ትባል እንደዚህ ብዙ ሊቃውንት ስለተሰበሰቡ ነው በዚሁ አጋጣሚ እና ከዛ ከመስከረም 21 ጀምሮ እስከ ሂዳር 9 ድረስ ሁለት ሱባኤ አድርገው ነው አሁን ደግሞ ሌላ ሱባኤ ገቡ ጉባኤውን አርዮስን ረተው ሲጨርሱ ደግሞ ቆስጠንጢኖስ ንግስና ይለቀቅ ሲል አራቱን መናብርት ሰጠና አራቱን የሹመት ምልክቶች ሰጠ አራቱ የሹመት ምልክቶች የሚባሉት አክሊለ ወርቅ ህለተ ወርቅ ህልቀተ ወርቅና መንበረ ወርቅ የሚባለው ነው መንበረ ወርቅ የሚባለው የወርቅ ዙፋን ነው የወርቅ ዙፋን የወርቅ ወንበር የሚባለው ነው ያ ይሰጠው ነበረ አክሊለ ወርቅ የሚባለው የወርቅ ዘውድ እሱ ይሰጠው ነበረ ህልቀተ ወርቅ ማለት የወርቅ ቀለበት የወርቅ ቀለበት ያው እንደሚታወቀው ቀለበት የሃይማኖት ምሳሌ ነው ያ የወርቅ ቀለበት የሚባለው የሃይማኖት ምሳሌ አሁን ሃይማኖት ማቋረጫ የለውም ድፍን ነው ቀለበትም እንዲሁ ማቋረጫ የለውም ድፍን ነው አሁን ለተጋቢዎች እኮ ቀለበት ሲታሰርላቸው ማቋረጫ የሌለው ትዳር ማቆሚያ የሌለው የሆነ ቦታ ላይ ሄደህ በቃ እንደዛ መሆኑን ያን ፍቅር የሚያሳይ ነው ቀለበት ማለት ነውና ሃይማኖት ነውና ቀለበት ይታሰርለታል ሃይማኖቱ የጸና እንዲሆን ከዛ ቀጥሎ ህለተ ወርቅ የሚባል የወርቅ ዘንግ ነው የወርቅ ዘንግ የመስቀል ምሳሌ ነው ወደ ምስጢር ሲመጣ እነዚህን ሁሉ አመጣና እንካችሁ አፈልጋችሁ ንገሱ ካልፈልጋችሁ ሌላ አንግሱ እኔ እናንተን መስላለሁ ብሎ ሲመጣ ሱባኤ ገቡ ምንድነው ሱባኤያቸው እንደ ክርስቲያን ዘመን ሆነ ክርስቲያን ንጉስ መጣ ብለን ደስ ሲለን ይሄኛውም ቢብሎ ደግሞ የአላውያን ነገስታት ሊመጡብን ነው ብለው ወደ እግዚአብሔር ሲያመለክቱ ቆስጠንጢኖስ እናንተን መስየ ልኑር ካለ መጽሐፍ ጽፋችሁ ስጡትና ይሄ ፍትሐ ነገስቱን አሁን ደረስነ ከሐሳቡ ፍትሐ ነገስቱን 4 ክፍል አድርጋችሁ ስጡት 4 ክፍል ነው የነበር በነገራችን ላይ መስ መጅ መክ ጣስ እያለ የሚናገር ነው አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል አራተኛ ክፍል ማለት ነው አስተጋባያን የሚባሉት ደግሞ 2 ክፍል አድርገውታል አሁን ምን እንነጋገረው 2 ክፍል ነው ይሄንን ስጡት ለምንድነው እነዚህ 4 ነገሮች የሚሰጡት አራቱን የወንበር እንትኖች የስልጣን እንትኖች ስለተወ ህልቀተ ወርቅ ህለተ ወርቅ መንበረ ወርቅ አክሊለ ወርቅ ምንላቸውን ስለለቀቀ እነዚህ ነገሮች በሌላ መልኩ በእነዚህ አንፃር አምስቱን መጻሕፍት ስጡት ግሩም ቅዳሴ አለ ፍትሐ ነገስት አለ አንዱ ፍትሐ ነገስት ነው ግሩም ቅዳሴ አለ ህንጻ መነኮሳት አለ 20 አንቀጽ የያዘ እንትናል ሲኖዶስ አለ ከዛ ደግሞ ፈውስ መንፈሳዊ የሚባል አምስተኛ ለነዚህ ለዛ ካሳ እንዲሆነው ስጡት አው ለዛ ካሳ እንዲሆን ስጡት ተባለ ከዛ በኋላ እነዚያን ጽፈው በመስጠት እንደኛ መሆን ካማረህ ይህንን ፍትሐ ነገስት እያየህ ቀናውን ፍርድ ፍረድ ይህንን ነገር እያየህ ቀናውን ፍርድ ፍረድ ይህንን የፈረድ እንደሆነ አባቶች ከገቡበት መንግስተ ሰማያት ትገባለህ ብለው መመዘኛ ያንን ጽፈው ለቆስጠንጢኖስ አስረከቡ ማለት ነው በዛውም ቀን ደስ የሚለው የሚሰራች እነዚያ 318 ኢየሱስ ክርስቶስ በመካከላቸው የነበረ ላቸው እነዚህ ሊቃውንት ለቆስጠንጢኖስ ጸለዩለት ይላል የጸለዩለት መዝሙረ ዳዊት ነው መዝሙረ ዳዊት ለሰሎሞን የጸለየለት ነው ንጉስ ዳዊት ለንጉሱ ለሰሎሞን እንግዲህ 12 አመት ላይ ቀኝና ግራውን ያለየ ብላቴና
ለሱ ተጸልዮለት እሱ የሚያቀርበው ጥያቄ በጣም የሚገርም ነውና ያ ጥያቄ መዝሙር 71 ነው። መዝሙረ ዳዊት በጣም ትልቅ ጸሎት ነው የጸለዩለት፣ ለነገስታት የሚሆን ጸሎት ነው። ንጉስ ዳዊት ለሰሎሞን እግዚኦ ኩነኔ ከሀቦ ለንጉስ ጽድቀ ከኒ ለወልደ ንጉስ ሚል ነው እና ትክክለኛ እውነተኛ ፍርድን ለልጅ ስጠው ብሎ የጸለየለት ያንን ጸሎት አሁን ሰሎሞን ይህ ጸሎት ስለተጸለየለት ነው በንግስናው ወቅት በጣም ጥንቅቅ ያለ ፍርድ ነው የሚፈርደው። እነዛ ሁለት ሴቶች ሂደው አንዷ ልጇን ተጭና ገላ የኔ ልጅ ነው የልጅ ነው በሚሉት ሰዓት የጠቢ ፍርድ የሚባለው ያ በጣም የሚገርም ፍርድ የሰጠው ያ ጸሎት መዝሙረ ዳዊት ተጸልዮለታልና ያንንም የነበረ 318 ሰለስቱ ምዕት የሚባሉት ሊቃውንትም ለቆስጠንጢኖስ ይህንን ጸሎት ጸልዮለታል። የተቃና የሆነ ነገር ይዞ እንዲመጣ አድርገውታል ማለት ነውና እንደዚህ አይነት በጣም ሰፊ የታሪክ ፍሰት ስላለው አሰልች ነው ብያለሁ በመግቢያው። ከዚህ የተነሳ ወደ የታሪካዊ አመጣጡ ከቆስጠንጢኖስ መድረሱ እስከዚህ ድረስ ነው። ወደ ሀገራችን የመጣበትንም ሲናገሩ ከዚሁ አያይዞ አሁን በዚህ የታሪክ ፍሰት ውስጥ ንጉስ ቆስጠንጢኖስ ደረሰው። ይሄ ማለት እንግዲህ በተለይም ስርዓት አይደለም ስርዓት ይህ ስርዓት ቀና እንዲሆን መልካም እንዲሆን ወይም ደግሞ ይሄንን አጣቅሶ ፍርድ ሲፈርድ የተቃና እንዲሆንለት መጀመሪያ ሰለስቱ ምዕት ጸሎት አድርገውበታል። ስለዚህ በጣም ቀና የሆነ ስርዓት ነው ማለት ነው። በትክክል ንጉስ ቆስጠንጢኖስም ይሄን ነገር ተጠቅመውበታል። ይሄ ታምረኛ የሆነ ስርዓት ምክንያቱም እንግዲህ ከነዛ ሁሉ ሊቃውንት አሁን ሰለስቱ ምዕት ብዙውን ጊዜ የሚነሳ ጉባኤ ነው። የአርዮስ መወገዝ የቤተክርስቲያን ስርዓት የተቃናበት ክርስቶስ በአምሳል እንደተገኘ ደግሞ ለምሳሌ ቅድስት ሥላሴ በአካል መገለጻቸውን ለደጉ አብርሃም በአካል መገለጻቸው ሰለስቱ ምዕት ላይ ደግሞ 319ኛ መከሰቱም በጣም ታምራዊ ያደርገዋል። ምናልባትም ካልተሳሳትኩ ቅዱስ ሲኖዶስ ጉባኤ ሲኖራቸው አንድ ወንበር ይተዋል። ያ ነው አሁን ቤተክርስቲያን በዚያ ስር ነው መጣ። ትክክል ጥሩ ነው እያየኸው ያለ እውነት ነው። ስለዚህ ይሄ ቀና የሆነ ስርዓት ወደ ሀገራችን እንዴትና መቼ ነው ወደኛ የመጣው እየተጠቀምንበትም ስላለ መልካም እውነት ነው። ስለዚህ አሁን ከዛ ቀን ጀምሮ ዳግማዊ ቆስጠንጢኖስ ይባላል። አጼ ዘርዓ ያዕቆብ ንጉስ ዘርዓ ያዕቆብ ዳግማዊ ቆስጠንጢኖስ ተብሎ ይጠራልና በአጼ ዘርዓ ያዕቆብ ዘመን እንግዲህ እዛች ኒቄያ ላይ ፍትሐ ነገሥቱን ሰጡት ብለናል። ከዚህ የተነሳ አብርሃም ቀሲስ ግብፃዊ የሚባል እቺ ኒቄያ ከዚህ በኋላ ሰው ሁሉ ይሳለማት ጀመረ። አባቶቻችን የተገኙባት ክርስቶስ በመካከል የተገኘባት በጣም ድንቅ የሆነች ቆስጠንጢኖስ ጸሎት የተቀበለባት ከነዚህ አባቶች በጣም ድንቅ የሆነች ምልክት የታየባት ሱባኤ 2 ጊዜ የተገባባት በጣም ድንቅ ቦታ ናትና እዛሽ ቦታ ላይ ልክ ዛሬ ደብረ ሊባኖስ፣ አክሱም፣ ላሊበላ፣ ግሸን እንዲህ እያልን እንደምን ስመው በየዓመቱ ይሳለሟት ነበር ሰዎችና ከዚህ የተነሳ ለመሳለም እንደሄደ አብርሃም ቀሲስ ግብፃዊ ያንን ፍትሐ ነገሥቱን አግኝቶ ከአረብ ወደ ጽር መለሰው። ከአረብ ወደ ጽር እሱ መለሰው። ያንን ደግሞ እንግዲህ በአጼ ተመልሶ ሲኖር በአጼ ዘርዓ ያዕቆብ በንጉስ ዘርዓ ያዕቆብ ጊዜ ዳግማዊ ቆስጠንጢኖስ ባል ነው። በሱ ጊዜ እንደው እኔ በአዲስ እየኖርኩኝ በአዲስ ኪዳን ግን በኦሪት ፍርድ ምኖር የኦሪትን ፍርድ ይህንን እየተጠቀመበት አልነበረም ፍትሐ ነገሥቱንና በኦሪት ፍርድ ማለት ዓይንህን ቢያጠፋ ዓይንህን አጥፋ ጥርስን ቢሰብር ተመልክተ የተሰበረችውን አይነት ጥርሱን ስበር የሚል አይነት ነገር እየተነገረው እንዲህ አይነት በኦሪት ፍርድ ምኖር በአዲስ እየኖርኩኝ እያለ ሲያዝን ጴጥሮስ ወልደ አብደል የሚባል ነው ገብረ ክርስቶስ ማለት ነው። ወደዚህ ሲመጣ ወይም የክርስቶስ አገልጋይ ገብረ እግዚአብሔር እንደማለት ነው፣ ገብረ ክርስቶስ እንደማለት ነውና እሱ ለምን አታስመጣውም ሲለው ሁሉንም ቋንቋውንም አንተ ነው የምታውቅ ብሎ ለሱ ገንዘብ ሰጠውና ከጽር ደግሞ ወደ ግዕዝ ጴጥሮስ መለሰው ማለት ነውና በሚባል ከጽር ወደ ግዕዝ መጀመሪያ አብርሃም ቀሲስ ከአረብ ወደ ጽር ከጽር ደግሞ ወደ ግዕዝ
የመለሰው ጴጥሮስ ወልደ አብደል ያልነው ነው ማለት ነው። ገብረ ክርስቶስ ማለት ነው ብለናል ስሙን እሱ አመጣው። በዘራ ያዕቆብ ጊዜ በእንደዚህ መልኩ መጣ። እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ያበረከተችው ነው። ስርዓተ ትምህርቱ አብነት ትምህርት ቤቱ የተቀዳ ነው መነሻ እንደሆነ ሁሉ ስርዓተ መንግስቱም ዛሬ ላለው እንትን በአብዛኛው አሁንም አንዳንድ ዘመን ብለው ከገቡት ነገር ውጪ መነሻ ግን የሆነው ፍትሐ ነገስቱ ነው። ዛሬም በስጋዊ ፍርድ በሚባል ደረጃ ነው የሚቀጥለውና ይህን ፍርድ ተመልክቶ መፍረድ እንዲችሉ እየተጠቀሙበት ነው የቆዩ። የተማሩትን ባለፈው እንዳነሳ ነው ሊቄ እየተባሉ አንድ ንጉስ ሰዎች ተካሰው ሲመጡበት ሊቃውንትን ይጠይቅ ነበር። በጣም የሚገርመው ነገር እሱ ነው። ሊቃውንትን ይጠይቃል ፍትሐ ነገስት ምን ይላል ብሎ ፍርድ አስቸጋሪ የሆነ ፍርድ ሲገጥመው ምን ይላል ፍትሐ ነገስቱ እንዴት ልፍረድ ብሎ ሊቃውንትን አማክሮ ፍርድ ይሰጥ እንደነበረ የታሪክ ሊቃውንት ይነግሩናል ማለት ነው። ስለዚህ ከዚህ የተነሳ በዳግማዊ ቆስጠንጢኖስ በዘራ ያዕቆብ ጊዜ በጴጥሮስ ተርጓሚነት ወደዚህ እንደመጣ ይነገራል ማለት ነውና ከብዙ ባጭሩ ባለፈው እንዳነሳው እንደነዚህ አይነት መጻሕፍትን ባህር ስለሆኑ ዘዝሮ መግለጥ አይቻልም። ግን አንድ የተጠማ ሰው ከባህር የጠማውን ያክል ትንሽ ነገር መጠጣት እንጂ ባህሩን መጠጣት አላማ እንዳልሆነ ሁሉ ቀንጨብ አድርገን እንደው ይሄ መሰረታዊ አመጣጡ አባቶቻችን ያስቀመጡት የታሪክ ፍሰት ይሄን ይመስላል። ወደ ሀገራችን በዚህ መልክ መጣ የሚለው ነው ያለኝ። ከዚህ በኋላ እያንዳንዱ አንቀጽ አለው። ፍትሐ መንፈሳዊ ነው የሚቀጥለው። አንቀጽ 1 መጀመሪያው ሁለት ክፍል ነው ብለናል። ፍትሐ መንፈሳዊና ፍትሐ ስጋዊ ነው። እንግዲህ አንቀጽ 1 ብለን በቀጣይ መርሃ ግብራችን አንቀጽ 1 ስለ ቤተ ክርስቲያን ማንነት እያንዳንዱ ማተብ ያሰረ ክርስቲያን ሁሉ ካሰረው ማተብ ጀምሮ ቤተ ክርስቲያን ስርዓቷ ምንድነው? ስርዓተ ቤተ ክርስቲያን ስለ ማተብም እናወራለን። ለምንድን ነው የሚታሰረው? የተለያየ ከለር ነው ያለው፣ ነጭ፣ ቀይ፣ ጥቁር እንደዚህ አይነት ነገሮች አሉ። ቤተክርስቲያን ከላይ ያለው ከጉልላቱ እስከ መሰረቱ ድረስ ቤተክርስቲያን ምን ነው ንዋያተ ቅድሳትንም አንድ ክርስቲያን ይሄ ትምህርት ስለሆነ ንዋያተ ቅድሳትን የሚገለገልበትን ጥንቀቅ አድርጎ ምስጢሩን ሁሉ አውቆ ለልጆቹ ማሳወቅ የሚችል አዋቂ ሰው ማትረፍ ስለሆነ ቤተክርስቲያን መስኮቱ፣ በሩ፣ ምሰሶው፣ ንዋያተ ቅድሳቱ እያንዳንዱ በቤተክርስቲያን የሚሰሩ ስርዓቶች ከበሮች ጀምሮ በሩ አለ፣ መስኮቱ አለ፣ እያንዳንዱን ነገር ስርዓተ ቤተክርስቲያን የመጀመሪያ ሲተከል ጀምሮ እንዴት ነው ቤተክርስቲያን የሚተከለው የሚለው ማን ነው የሚለው እያንዳንዱን ነገር በጣም ብዙ ነገር ሰው ሲባል ስርዓት ሲባል አሁን ስርዓተ ቤተክርስቲያን ሲባል አንቀጸ ቤተክርስቲያን ሲባል አንድ ነው። አንድ ሰው ግን ሲያዩ ሰውን ሲቆጥሩ ጆሮ፣ አይን፣ ምን፣ ኩላሊት፣ ልብ ምናምን ያን እንደሚዘረዝረው እያንዳንዱን ልብና ኩላሊት ያላትን የስርዓቷን ቤተክርስቲያን ከክፍሉ 3 ክፍሎችም ያሉትን እያንዳንዱን ምስጢር በደንብ ምስጢሩን ዲቴል ገብተን ምናይበት ቀጣዩ ምዕራፍ ነው። በጽናት በትኩረት እየከፋፈሉም ቢሆን እያዩ እንዲከታተሉን ከወዲሁ ማሳሰብ ፈልጋለሁ። ትልቁ ይሄን ማጥናት ማለት ብሉይን ሐዲስን በዚህ መልክ ወደ ተግባር መልሶ ማጥናት መሆኑን እንዲመለከቱ እንፈልጋለን። አንድ ክርስቲያን ማወቅ ያለበትን ነገር በዚህ ሳያውቅ ማለፍ እንደሌለበት በተቻለ መጠን ከመንፈስ ቅዱስ ጋር አብረን እንደ እግዚአብሔር ቸርነት እንቀጥላለን ማለት ነው። ትኩረት ቢሰጡት ቢያዳርሱት ደስ ይለናል። ያን ያክል ረጅም ጅንጀና ረጅም የሆነ እንዲያርጉ ውቶታል አናደርግ እንችላለን። ግን አንድ ክርስቲያን ይህንን በማስተላለፌ አገልግሎት ሰጠው ብሎ በማሰብ በማዳረስ ብዙዎች ክርስቲያኖች ቢሰሙትና አዋቂ ክርስቲያን መፍጠር እንድንችል ነው መሰረታዊ ነገር ያነሳ ነው። በዚህ ልክ ይታየን ይቆየን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። መምህራችን ሰፊውን አድርገው ይቆን ዘርዝረው ስላስረዱን እጅግ አድርገን እናመሰግናለን። ቃል ያሰማልን።